ምዕራፍ 7 መጽሐፈ ነገሥት ካልዕ። ኤልሳዕም የእግዚአብሔርን ቃል ስማ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ስቅል፣ 1 መስፈሪያ መልካም ዱቄትም በ1 ሰቅል ይሸመታል አለው። ንጉሡም በእጁ ተደግፎት የሚቆም የነበረ ያ ብላቴና ለኤልሳዕ መልሶ፣ እነሆ እግዚአብሔር በሰማይ የእህል ሿሿቴ ቢያደርግ ይህ ነገር ይሆናልን? አለው። ኤልሳዕም እነሆ በዓይኖች ታየዋለህ፣ ከዚያ ግን አትቀምስም አለ። በከተማዋም በር 4 ለምጻሞች ሰዎች ነበሩ። እርስ በርሳቸውም እስክንሞት ድረስ በዚህ ለምን እንቀመጣለን? ወደ ከተማ ብንገባ ራብ በከተማ አለና በዚያ እንሞታለን፣ በዚህ ብንቀመጥ እንሞታለን። እንግዲህ ኑ ወደ ሶርያውያን ሰፈር እንሂድ፣ በሕይወት ቢያኖሩን እንኖራለን፣ ቢገድሉንም እንሞታለን ተባባሉ። በጨለማም ወደ ሶርያውያን ሰፈር ይሄዱ ዘንድ ተነሱ። ወደ ሶርያውያን ሰፈር መጀመሪያ ዳርቻ በመጡ ጊዜ እነሆ በዚያ ማንም ሰው አልነበረም። እግዚአብሔርም ለሶርያውያን የሰረገላ ድምፅ፣ የፈረስ ድምፅና የብዙ ጭፍራ ድምፅ አሰምቶአቸዋልና እርስ በርሳቸው እነሆ የእስራኤል ንጉሥ ይከቡን ዘንድ የኬጢዮናውያንን የግብፃውያንን ነገሥት ቀጥሮ አምጥቶብናል ይባባሉ ነበር። ስለዚህም ተነስተው በጨለማ ሸሹ። ድንኳኖቻቸውንና ፈረሶቻቸውን አህዮቻቸውንና ሰፈሩን እንዳለ ትተው ነፍሳቸውን ያድኑ ዘንድ ሸሹ። እነዚያም ለምጻሞች ወደ ሰፈሩ መጀመሪያ ዳርቻ በመጡ ጊዜ ወደ አንድ ድንኳን ገብተው በሉ ጠጡ። ከዚያም ወርቅና ብር ልብስም ወሰዱ። ሄደውም ሸሸጉት። ተመልሰውም ወደ ሌላ ድንኳን ገቡ። ከዚያም ደግሞ ወስደው ሸሸጉ። ከዚያም ወዲያ እርስ በርሳቸው መልካም አላደረግንም፣ ዛሬ የመልካም ምስራች ቀን ነው፣ እኛ ዝም ብለናል፣ እስኪነጋም ድረስ ብንቆይ በደለኞች እንሆናለን። ኑ እንሂድ፣ ለንጉሥ ቤተሰብም እንንገር ተባባሉ። ገብተውም በከተማው በር ጮኹ፣ እንዲህም ብለው ተናገሩ፣ ወደ ሶርያውያን ሰፈር ገባን፣ እነሆም ፈረሶችና አህዮች ታስረው ድንኳኖችም ተተክለው ነበር እንጂ ያገኘነው አልነበረም፣ የሰውም ድምፅ አልነበረም። የደጁም ጠባቂዎች ለንጉሡ ይነግሩ ዘንድ ወደ ውስጥ ገቡ፣ ለንጉሡም ቤት አወሩ። ንጉሡም በሌሊት ተነስቶ ብላቴኖቹን ሶርያውያን ያደረጉብንን ነግራችኋለሁ፣ እንደ ተራ ብን ያውቃሉ። ስለዚህ ከከተማይቱ በወጡ ጊዜ በሕይወታቸው እንይዛቸዋለን፣ ወደ ከተማም እንገባለን ብለው በሜዳ ይሸሸጉ ዘንድ ከሰፈሩ ወጥተዋል አላቸው። ከብላቴኖቹም አንዱ መልሶ እዚህ ከቀሩት ፈረሶች 5 ይውሰዱ፣ እነሆ እነርሱ በቀሩት በእስራኤል ቁጥር ናቸው፣ እንሰደድና ይዩ አለ። 2 ፈረሰኞችም ወሰዱ። የእስራኤል ንጉሥም ሄዳችሁ እዩ ብሎ የሶርያውያንን ንጉሥ ይከተሉት ዘንድ ላከ። በኋላቸውም እስከ ዮርዳኖስ ድረስ ተከትለዋቸው ሄዱ። እነሆም ሶርያውያን ሲሸሹ የጣሉት ልብስና ዕቃ መንገዱን ሁሉ ሞልቶ አገኙ። እነዚያ መልእክተኞችም ተመልሰው ለእስራኤል ንጉሥ ነገሩት። ሕዝቡም ወጥቶ የሶርያውያንን ሰፈር በዘበዘ። እንደ እግዚአብሔር ቃልም 1 መስፈሪያ መልካም ዱቄት በ1 ስቅል፣ 2 መስፈሪያ ገብስም በ1 ስቅል ተሸመተ።
ንጉሡም ያን እጁን ይደግፈው የነበረውን ብላቴና በሩን ይጠብቅ ዘንድ አቆመው። ሕዝቡም በበሩ ረገጠው። መልእክተኛውም ወደ እርሱ በወረደ ጊዜ የእግዚአብሔር ሰው እንደ ተናገረውም ሞተ። ኤልሳዕም ለንጉሡ ነገ በዚህ ጊዜ በሰማርያ በር 2 መስፈሪያ ገብስ በ1 ስቅል፣ 1 መስፈሪያ መልካም ዱቄት በ1 ስቅል ይሸመታል ብሎ እንደ ተናገረው ነገር እንዲሁ ሆነ። ያም ሎሌ ለኤልሳዕ መልስ እነሆ እግዚአብሔር በሰማይ የእህል ሿሿቴ ቢያወርድ ይህ ነገር ይሆናልን ብሎ ነበር። ኤልሳዕም እነሆ በዓይኖችህ ታየዋለህ፣ ከዚያ አትቀምስም ብሎት ነበር። እንዲሁም ሆነ። ሕዝቡም በበሩ ረገጠውና ሞተ።